መድብል እሷ ደግሞ በጣም ወዳት እንሳሳላት ልጄ ናት። ታውቂያት እሷ ልጅ ከተረትነትም አልፎ የህይወት የመርህ ነው። ስለዚህ ሳታደክመኝ ተረዳኸኝ ማለት ነው። ሰማኛለህ? አሁን በስልክ የቀረጽከውን ቪዲዮ ቶሎ ብለህ አጥፋ። በፍጹም አላደርገውም። ስማ ታረቀኝ። በገዛ እጅ በፈቃደኝነት ወጥመድ ውስጥ እየገባ ነው ያለው። ሚስጥሬን አዳመጥ። ሚስጥርሽን ቀረጽኩ። ብሩክ ነፍሴንም ቢሆን ሸጬ ያሳክምሃል። የሚደረገውን ነገር ሁሉ አድርጌ ምንም የቅድስትዬ እንግዲህ ዛሬ ያክስቷ ልጅ ወይም ደግሞ አብራ አደጊያ ያክስቷ ልጅ መታለች ወደ ቅድስቴ ቤት በእንግደኝነት። እንግዲህ ግን የመጣችው ሙልቀቀቅ ያለች እንደው ምኗም የማትመች ነገር ናት። ጌታ ሆይ እንግዲህ መቼም ተቃጥላችሁ ሙቱ ብሎናል። ማለትን በየት እናስወጣት እያልን እዚህ ራሳችን ተፈተፍ እያልን ነው። እንግዲህ ደግሞ ሌላ መገኛ መታብናል። ቤተሰቦቻችን በጣም ነው እንግዲህ አናት ነው የምትመታው። ሙልቀቀቅ ያለች ጋይስ እንደው ሙልቀቀቅ እንደው ምንድነው እንዴ በምን አይነት ቃል ነው የሚገለጸው ሁኔታ ነገሯ በመቤቴ ስም ወይ እንዴ ነው የምታበላው። መድብል እንግዲህ ገና ሲያያት መድብል ደሙ ፍልጥ ነው የሚለው። በቃ ፊቱ ቀይ የሆነ ማለት ነው። ስሬት እኔም አንዳንዴ ድራማ መሆኑ ራሱ እስከምረሳ ድረስ ሙልቅቅቅ ያለች ጋይስ። በቃ ምኗም ማትያዝ ማትጨበጥ ደግሞ ሁኔታው አማርኛው አኳኋኗ ምናምን ነገሯ በስላሴ ስም። መድብል እንግዲህ ዛሬ ድጋሚ ጧት ላይ እንደዛ ሆና ተብላልጣበት እንግዲህ ቅድስቴን ብሎ ቅድስቴን አክብሮ የቅድስቴ ጉዳይ ሆኖባቸው በጣም ነበር እንትን ያሉት። እንግዲህ ሰላም ስትላቸው ስታስተዋውቀች መድብል ይባላል የባለቤት ወንድም ነው ስትላት መድብል ብላ እጇን እንዴት እንዳደረገች። ከዛ ደግሞ በጣም የሚገርመው ነገር መድብልን ኦኬ ተውትና መጀመሪያ እሱን እንኳን ኮስተር ቦስ ላናገራት ኮስተር ነገር ትመስላለች ምናምን እሷ የሆነ ፈገግ ብሎ ኦ ታምራለች ምናምን እንዲላት ነው የፈለገችው። እሱ ደግሞ እንደዛ አይነት ነገር የለበትም። መድብል ታውቃላችሁ ኮስተር ያለ ጀግና ጅንን ወንድ ነው። ግን ከዛ በኋላ እንግዲህ ደግሞ እሱን ትታችሁት ቅድስቴን ማን ነው ቅድስቴን ተዋትና ምሳሌ ልጄ ናት በጣም ወዳት መሳሳለ ልጄ ናት ስትላት ምን ልጄ ምን ማለት ነው እሱ ደግሞ ምናምን አለች ማለት ነው። ከዛ በኋላ ባለቤቴ ነው በቃ ስለ ብሩክ ደግሞ እንግዲህ ቅድስቴ በቃ የራሷን ፊሊንጓን ገልጻ እንግዲህ በጣም ወደው በቃ ባሌ ነው ምናምን ስትል ምን ባልተቤቴ ወይኔ ቅድስትዬ በጣም የተናደደችው እንግዲህ እኔ የምለው እቺን የምታክል ቆንጆ ልጅ ያደረሰ ጎረምሳ ነው እንዴ እንትን የወለደ ያገባ ነው እንዴ ያገባሽው? በስማም ቢቀርስ ምን እንዳይሆን ነው? ቆይ ይሄን ያክል አንቺ ቆይ ለምንድን ነው እኔ ቆንጅዬ አንቺ እኮ ቆንጅዬ ብዙ ፈላጊ ያለሽ ሴት ነሽ እንዴት የወለደ ታገቢያለሽ ምናምን ታይልኝ ይሄ እኔ ህይወት ነው እንግዲህ ምናምን። አንዳንድ ሰዎች በማያገባቸው ይገቡና በቃ ውስጣችሁን ቁልስል ድምት ያደርጉታል ጋይስ። በቃ በማያገባቸው እናንተ እኮ እየኖራችሁ ነው የራሳችሁ ህይወት ነው አምናችሁበት ተቀብላችሁት ከምን አንፃር ህይወቱን አስተካክላችሁት እንዳላችሁ ራሳችሁና ራሳችሁ ብቻ ናችሁ የምታውቁት። አንዳንድ ሰዎች ይመጡና እንዴ ቆይ ግን ይሄ ልጅ ያለው አይደል እንዴ ሚስት አለው አልነበር እንዴ ትዳር አለው አይደል እንዴ በዛ ሄዱ ይል እንዴ በዛ ወጥቶብሽ በዛ ወረደብሽ መጣብሽ ሄደብሽ ኤቭሪቲንግ በቃ የሌለ ተረት ነው የሚያወሩትና በጣም ነው እንትን የሚለው ቤተሰቦቻችን። እንግዲህ እሷም እንደዚህ እየተሞራቀቀች ነው። መድብል እንግዲህ ወጣ ብሎ ለራሱ ብዙ ጭንቀት አለበት። እዚህ ጋር ወንድሙ ታሟል። እዛ ጋር የነ ካሌብና ግብረ አበሮቹ ያሳደዱት ነው። ማህሌት እዚህ ጋር ሌላ ሴራ እያሴረች ነው። የራሱ ማስተካከል የሚፈልጋቸው ብዙ ነገሮች አሉ። እዚህ ጋር ቤተሰቡ አደጋ ላይ ነው። ወንድሙ ዛሬ በፊት ያ ከጎኑ የነበረው ወንድሙ ያ ብሩክ እንግዲህ ዛሬ እንደምታውቁት ራሱን ችሎ መንቀሳቀስ መራመድ መሄድ መቆም ማይችልበት ሁኔታ ላይ ነው ያለው። ይሄ ሌላ ጭንቀት አስገብቶታል። እዛ ወንድሙ ጓደኛው ጋር እንግዲህ ደግሞ እዛ እሱ ጋር ደግሞ ሌላ የጀመረው ፕሮሰስ አለ። የዛኔ ምስኪን የገጠር ልጅ የገጠሬውን የሱን ሀብት ንብረት ለማስመሰለስ ብዙ ነገሮች እያደረገ ነው። ማህሌትን እዚህ ጋር በቃ እጇን ለመስጠት ተፈተፍ እያለ ነው። እዚህ ጋር ደግሞ እነ ቅድስቴን ትሪት ማድረግ አለበት እንደ ቤተሰብ ወንድሙን መንከባከብ አለበት። በቃ ብዙ ነገሮች ማስተካከል ያለበት ነገሮች አሉ። ገንዘብ ያስፈልገዋል፣ ነገሮች ማስተካከል ያስፈልገዋል። በቃ ኤቭሪቲንግ በጣም ብዙ ነገሮች ማስተካከል ያለበት ነገሮች አሉና እነሱን እንግዲህ እነሱን ለማስተካከል እሱ ደፋ ቀና እያለ ባለበት ታይም ላይ እሷ ደግሞ እንደዚህ ስትሞላቀቅ በቃ በጣም ነው ደሙ የፈላው። እንግዲህ ከቤት ወጣ ብሎ ከቤት ሲመለስ ተደርጎ ማያቅ እንግዲህ ወንበሩ ላይ ቴብሉ ላይ ወይም ምግብ መመገቢያ ጠረጴዛው ላይ
እግሯን ሰቅላ ጋይስ እግሯን ሰቅላ አሸሸሜ ትላለች። ወይኗን ቁጭ አድርጋ ጉደር እንትኗን ተጠጣለች ውስኪዋን። በቃ ገና ሲመጣ እንግዲህ እንትኗን አንስታ እሷ በእሷ ቤት እንግዲህ ስታይሏ አክቷ የምታደርገው ነገር እንዳያችሁትኝ ልክ መጠጥ ቤት እየጠጣች ምናምን የሆነ ከሆነ ሰው ጋር እንትን የምትላስ መሰለው እንግዲህ ሪያክት እንትን እያደረገች ነበርና ልክ መድብል ሲገባ በጣም ነው የደነገጠው። አኳኗ አቀማመጧ ከዛ ደግሞ ፈገግ ብላ የሆነ ፊት ስታሳይ መድብል ብታክል ያለው ደሙና በጣም ነው የተናደደው። እንኳን ሊስቅ ማለት ነው የሚስቅበት ምንም አይነት ሞራንም ሆነ ምንም አይነት ስብዕናና እንትን የለውም። ምክንያቱም ካለበት ሁኔታ አንፃር በጣም ነው እንትን የሚለው ቤተሰቦቻችን በጣም ነው የተናደደው። እንግዲህ እሷም ፈገግ ስትል በቃ ሁኔታዋን በቃ ምኗም እንዳላመረው ስላየችው በቃ እንዳልተመቸችው ስለገባት ፊቷን ቅንጥስ አድርጋ እንግዲህ በራሷ ሙድ ወደ ራሷ ተመለሰች ማለት ነው ቤተሰቦቻችን። እንግዲህ አሁን መድብል ምን ሊል ይችላል? በጣም ከባድ ነው። ምን እቺን ጉሮሯን አንቆ ነው አንጠልጥሎ ሊወስዳት ሁሉ የሚፈልገው። ስለዚህ ያለው ነገር በጣም ከባድ ነው ቤተሰቦቻችን። ያው ቅድስቴን ብሎ ነው ይሄ ሁሉ እንግዲህ ቅድስቴን ብሎ ነው እንጂ በቃ ወዲያውኑ የዛኑ ጊዜ ነበረ ከቤት ሁሉ ሊያስወጣት የሚችል የነበረ ግን ሁሉ ነገር ታግሶ ነው የተወው። ነገሮችን እንግዲህ ለማስተካከል የሚችለውን እክል ነገር ማድረግ ግድ ስለሆነ አንዳንድ ነገሮችን ማለት ሳትወዱ በግድ የምትቀበሉት ነገር አለ አይደለ? ቅድስቴ ማለት በጣም ለቤታቸው በጣም ትልቅ ባለ ብዙ እናትና አንድ ላይ ደግሞ የወንድሙ ሚስት ሆና በቃ በፊት እንኳን እንደ ሰራተኛ በነበረበት በሰዓት ለራሱ በጣም ትልቅ ክብርና እንትን ያላቸው ሰዎች ናቸውና እንኳን አይደለም ዛሬ የወንድሙ ሚስቱና የነሱ አጠቃላይ በቃ ለቤተሰብ እሷ ነች ብርታታቸው ጥንካሬያቸው። እሷን እቺ ልጅ መናገር ቅድስቴ ምናባሽ ያስከፋታል ብሎ ስላሰበ እንጂ በቃ ወዳውኑ በጥርግርጓን አውጥቶ ቢያስወጣት በጣም ደስታው ነበረ። ግን ያው ዝም ብሏል። አሁን ደግሞ በእርግጠኝነት አሁን እንደሚናገራት ባልተስፋ ነኝ። ያው እንግዲህ ተናገረኝ ብላ መልሳ ማለቅለቁ አይቀርም። ከባድ ነው አንዳንዴ መድብልን አሁን እነ መድብልን ከቅድስቴ ጋር ታጣላችሁ ነው። እንደዛ አይነት ሰው ከባድ ነው። ሌላው እንግዲህ ወይዘሮ ማህሌት ናት ያው መድብልን አካልባ አንዲያች ነገር ውስጥ ካስገባይ በኋላ አሁን እሷ ራሷ የተንሳፈፈ እንትን ላይ ነው ያለችው። በጣም ግራ ተገብቷታል። ነገርዮቹ በጣም ነው የተቸገረችው። ምን ማድረግ እንዳለባት አሁን ጠፍቷታል። እንግዲህ ከሀገር ውጭ መሄድ እንዳለባት ትዕዛዝ ደርሷታል። ለዛ ደግሞ በጣም ፈርታለች። ታሬን እንግዲህ ደግሞ ታረቀኝን እባክህንስ እያለችው ነው። እሱ ደግሞ ወደዛ ጃፈርበሽ ቢና አሁን አንቺ ምንሽ ታዘናል እያላት ነው የሚገኘው። በዛ ላይ ያልሆነ ነገር ስታወራ ቪዲዮ ቀርጾ ይዞባታል። ብቻ በጣም ትርምስምሷ ወጥቷል። እንግዲህ አንቺ ተንከሴስ አንቺንማ እንደው አወዳደቅሽን ማየት ፈልጋለሁኝ። እና ቤተሰቦቻችን የዛሬው ቪዲዮ እንግዲህ ይሄን ይመስል ነበረ። በቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ያው እንግዲህ ምሳሌም አባቷ ጋር እየተጫወተች ነው። እግዚአብሔር ከሞት ስላተረፈላት ደስ ብሏታል። በቀጣይ አዲስ ቪዲዮ እስከምንገናኝ ሰላም ሁሉን ተመኘው ባይ